ሰላም ዳዊት ነኝ። እንኳን ወደ ድሪም አንድ ቲዩብ በሰላም መጣችሁ። ዛሬ እንግዲህ ፍርሃቴን አስወግጄ የመጀመሪያውን ቪዲዮ እንድሰራ የረዱኝ 5 ጠቃሚ ምክሮች ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ እናንተም ተግባራዊ እንድታደርጓቸው እነግራችኋለሁ ማለት ነው። አንደኛው ፍጹም ለመሆን አትሞክር የሚለውን ተግባራዊ ማድረግ አለብን። ፍጹም ለመሆን አትሞክር ማለት ምንድነው? አንድ ቪዲዮ መጀመሪያ ስትሰራ እንዴት አድርጌ ልስራ፣ በቃ ሁሉን ቪዲዮ ኤዲቲንጉን ጨርሼ በካፕከት አቆራረጡ ምናምን ሁሉን ነገር አጠናቅቄ መልቀቅ አለብኝ ብለህ የምታስብ ከሆነ አንተ ፍጹም ለመሆን እየሞከርክ ነው። ያንን መሆን አትችልም። ለምን? የመጀመሪያ ጀማሪ ነህ። ብዙ ትምህርቶች ከስህተቶች ካልተማርክ አንተ ትልቅ ደረጃ አትደርስም ማለት ነው። መጀመሪያ የሆነ ነገር ሞከረህ ያንን ነገር ስህተትን የምታውቀው ስህተቱን ስታየው ታርመዋለህ እንጂ መጀመሪያ ላይ ፍጹም ለመሆን መሞከር የለብህም። ትልልቅ ዩቲዩበሮች የሚሰሩት ለምሳሌ እነ ሸፍ መለሰ፣ እነ ዮናስ ሞፍ በጣም ብዙ ዩቲዩበሮች አሉ ትልልቆች። እንደነሱ አድርጌ ቪዲዮ ልስራ ብትል በመጀመሪያ ቪዲዮህ አትችልም። የመጀመሪያ ቪዲዮህ ምንም ሆነ ምንም ስህተት ይኖርበታል ማለት ነው። እና ፍጹም ለመሆን አትሞክር የሚለውን ልትይዝልኝ ትችላለህ። እነሱ ካሜራ አሟልተዋል። ዲጂታል ካሜራ፣ ማይክራፎን፣ ላይት ብዙ ነገር አሟልተው ነው ያንን ነገር የሚያደርጉት። አሁን በእነሱ ልክ ልስራ ብትል አትችልም ነው። ሁለተኛው ምንድነው? ባለ መሳሪያ መጀመር ነው። ለምን? በእጅህ ላይ ያለው ለምሳሌ ስልክ ሊሆን ይችላል። ያንን ስልክን ተጠቅመህ ዩቲዩብ ቻናል ትከፍታለህ። ስልክን ተጠቅመህ ቪዲዮ ትቀርጻለህ። መልሰህ ደግሞ አሁንም ስልክን ተጠቅመህ ምን ታደርጋለህ? በካፕከት ቪዲዮ ኤዲቲንግህን ሰርተህ ፖስት ማድረግ ነው። ከዚያ በኋላ ይህንን ካደረግ አንተ ባለመሳሪያ ጀምረሃል ማለት ነው። ነገ ተነገ ወዲያ ግን እያደግክ በዚህ ካሳደግከው እንደ ትልልቅ ዩቲዩበሮች ካሜራ ትይዛለህ፣ ፒሲህን ትይዛለህ፣ ማይክራፎን ይሄ ላይት የምትለው ነገር አሁን መጀመሪያ ፍጹም ለመሆን የሞከርክባቸውን ነገሮች ምንድነው ታሳካና በዛን ታይም ይሄን ነገር ታደርጋለህ። መጀመሪያ ግን ምንድነው ባለ መሳሪያ ጀምር ማለት ነው። ሶስተኛ ደግሞ የምልህ ምንድነው? መጀመሪያ የምትሰራው ቪዲዮ መጥፎ እና የተቆራረጠ ሊሆን ይችላል። ያንን ስህተትህን መቀበል አለብህ። ይሄ ሊሆን ደግሞ እንደሚችል ቅድሚያ ከመስራት በፊት ማሰብ አለብህ። አዎ እንግዲህ መጀመሪያ የምትሰራቸው ቪዲዮዎች ሳይዙ፣ የፊደሎቹ ሳይዝ፣ የጽሁፎችህ ሲቀጥል ደግሞ የቪዲዮ መቆራረጥ አለ። ኦቨርሊ ያደረካቸው ቪዲዮዎች መጥፋት፣ የካሜራ ችግር አንደኛ ለዩቲዩብ ነው ወይስ 9:16 ነው ወይስ 16:9 ነው የሚለውን ለይቶ አለማወቅ። መጀመሪያ ላይ እኔ የሰራሁት ቪዲዮ መማር ትችላለህ እዚህ ላይ ማለት ነው። መጀመሪያ እኔ የሰራሁት ቪዲዮ ምን ነበረ? 9:16 ሆኖ ለቲክቶክ ወይም ደግሞ ለሾርት ቪዲዮ ነበር የሚሆነው ዩቲዩብ ላይ ቢሆን ማለት ነው። እና ያንን መልሼ ለዩቲዩብ 9:16 ሳደርገው ተቆረጠ። ተጎንና ተጎኑ ተቆረጠ። እኔ እንደዚህ መሃል ላይ ቀረሁኝ ማለት ነው። ከዚያ ያንን ስህተቴን ግን ዛሬ ላይ ምን አደረኩት? አረምኩት፣ ተማርኩበት። ፊደሎች ወጥተውብኝ ነበር። ኦቨርላይ ያደረኳቸው ቪዲዮዎች፣ ፎቶዎች ተቆርጠው ነበረ። እነሱ ምን አደረኳቸው? ዛሬ ላይ በስህተት አረምኳቸው። ቪዲዮዬን በአግድም አደረኩ ማለት ነው። 9:16 አድርጌ ቀረጽኩኝ እና እነዚህን ነገሮች ማድረግ አለብን። አራተኛው ማወቅ የሚገባህ የሰዎችን አስተያየታቸውን፣ ኮሜንታቸውን አትፍራ። ምንም ይሁን ከዚያ ውስጥ አንተን የሚደግፍ በርታ፣ አይዞህ የሚልህ ኮሜንት ታገኛለህ። አንተ ደግሞ የሆነ ነገር እንደማትችል እንደማትሳካው የሚነቅፍ ኮሜንት ታገኛለህ። አንተ ያንን ነገር በቃ የሚጠቅምህን ትይዛለህ፣ የማይጠቅምህን ትጥላለህ። አላማህ ግን ከማን ላይ ነው? ከስራህ ላይ ነው ትኩረትህ። ያንን አድርገህ ስትቀጥል ውጤታማ ትሆናለህ። ሰዎችን ኮሜንት አትፍራ። ለምሳሌ አንተ ስትል እኮ የማውቃቸው ሰዎች ያውታል፣ እኔ ቤተሰቦቼ፣ እኔ ጓደኞቼ ያውታል ልትል ትችላለህ። ምን አገባህ? እና ሶሻል ሚዲያ ላይ የተባለው ለምንድን ነው? ያን ነገር እኮ ልታስወግድ ነው። አንተ ቤተሰቦችህ የሚያዩት ጓደኞችህ የሚያዩት አንተን በርታ የሚልህን ይዘህ ልትሄድ የሚያጥላልህን ደግሞ ልትተወው እንጂ ያ ነገር ልታቋርጥ አይደለም ሶሻል ሚዲያ። ስለዚህ እስከዚህ ድረስ ያለውን ልትገነዘብ ይገባል ማለት ነው። አምስተኛው እና የመጨረሻው ምንድነው? ዝም ብለህ መጀመር አለብህ። በቃ ቪዲዮ መልቀቅ አለብህ። የመጀመሪያውን ቪዲዮህን አንድ ጊዜ አፕሎድ ካደረግህ በኋላ ላንተ ትልቁን ግድግዳ እዛ ለፍርሃት አንቆ ያዘህን ግድግዳ ሰብረኸው አልፈሃል። ምንም አይደለም። ከዚያ በኋላ አንተ ቪዲዮ ለመስራት ምንም አትጨነቅም። እኔ የመጀመሪያ ቪዲዮን ለመስራት ብዙ ውጣ ውረዶችን ደርሰውብኝ ስንት ለፍቼ ስንት አድርጌ ነው ቪዲዮ የሰራሁት። እና ግን መጨረሻ ላይ ምንድነው ያን እንደምንም ብዬ ሰራሁት። ከሰራሁት በኋላ ቢስተካከልም ባይስተካከልም ፖስትኩት፣ በቃ አፕሎድ ያደረኩት። ከዚያ ወዲያ አሁን ቪዲዮ ለመስራት እኔ አልጨነቅም ማለት ነው። የመጀመሪያ ፍርሃቴን ሰብሬያለሁ። ስለዚህ አሁን ለኔ ቀላል ቀላል እያለኝ ነው አሁን ትንሽ ፍርሃቴ። ከዚህ በኋላ ደግሞ ጭራሽ ሞር ከፍ ከፍ እያልኩኝ ፍርሃቴን አስወግጄ ብዙ ቪዲዮዎችን እንደምሰራ አልጠራጠርም። እናንተም ደግሞ ይሄንን ዩቲዩብ ቻናል ከፍታችሁ ይሄንን ቪዲዮ ለመስራት የተቸገራችሁበት ትልቁ ሚስጥር ምንድነው? እስኪ እንደው በኮሜንት አሁን ደግሞ የቸገራችሁ ነገር ይሄንን እኔ ማድረግ አልችልም፣ ይሄ ነገር ያግደኛል የምትሉት ካላችሁ በኮሜንት ግለጹልኝ። እስካሁን ስላዳመጣችሁ አመሰግናለሁ። ሰላማችሁ ይብዛ።